ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። ኢዜማ መሪውን ብርሃኑ ነጋ ቦንገርን ጨምሮ እንደ ግርማ ሰይፉ ያሉ አመራሮቹን ሊያሰናብት መሆኑ ተዘግቧል። ጠቅላይ ሚኒስትር አብይ አህመድ ሰሞነኛ ቃለ መጠይቃቸው በኢትዮጵያ የሚኖሩና የሻዕቢያን ተልዕኮ ለመፈጸም የሚንቀሳቀሱ ኤርትራውያን የደህንነት ስጋት እየደቀኑ መሆኑን ተናገሩ። የኢራኑ መንፈሳዊና ፖለቲካዊ መሪ አያቶላ አሊ ሐሜኒ ተተኪ ማንነቱ እየታወቀ ነው። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን ዋለልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ ኢዜማ መሪውን ብርሃኑ ነጋ ቦንገርን ጨምሮ እንደ ግርማ ሰይፉ ያሉ አመራሮቹን ሊያሰናብት መሆኑ ተዘግቧል። ይኸውም ተጠባቂ ሁነት በመጪው እሁድ በሚደረገው የፓርቲው ጠቅላላ ጉባኤ ላይ የሚከወን መሆኑም ተጠቅሷል። ዝርዝሩን እንደሚከተለው ቀርቧል። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ የተሰኘው ፓርቲ እሁድ የካቲት 29 ቀን 2018 ዓ.ም የሚያካሂደው ጠቅላላ ጉባኤ በፓርቲው የአመራር መዋቅር ላይ ትልቅ ለውጥ ሊያመጣ እንደሚችል ተነግሯል። በዚህ ጉባኤ የፓርቲው መሪ የሆኑት ፕሮፌሰር ብርሃኑ ነጋ ቦንገር ከመሪነት እንደሚሰናበቱና አዲስ መሪ እንደሚመረጥ መረጃዎች ይጠቁማሉ። ኢዜማ በኢህአዴግ የተመራው የቅድመ 2010 መንግስት ከተወገደ በኋላ በአዲሱ የፖለቲካ አውድ ውስጥ የተቋቋመ ፓርቲ ሲሆን የውስጥ የዲሞክራሲ ሂደቱን ለማጠናከር በየ5 ዓመቱ መሪውን በምርጫ እንዲቀይር የሚያስችል ስርዓት እንዳለው ይታወቃል። ይህም እንደ ፓርቲ የውስጥ ዲሞክራሲ ባህልን ለማጠናከር የሚወሰድ እርምጃ እንደሆነ ይቆጠራል። በያዝነው ሳምንት መጨረሻ እሁድ በሚደረገው ጉባኤ ወደ 600 የሚጠጉ የፓርቲው ጠቅላላ ጉባኤ አባላት እንደሚሳተፉ ሲገለጽ እነሱም ለፓርቲው መሪነትና ለምክትል መሪነት የሚካሄደውን ምርጫ ላይ በመራጭነት እንደሚሳተፉ ተዘግቧል። ይህ መረጃ በአዲስ ማለዳ ጋዜጣ የተዘገበ ሲሆን በምርጫው ላይ ለፓርቲው መሪነት እንደሚወዳደሩ የሚጠበቁ ሰዎችም ተጠቅሰዋል። ከእነዚህ ውስጥ ኢዮብ መሳፍንትና ሃሮሊ ዮሴፍ ተብለው የሚጠሩ ፖለቲከኞች ለመሪነት እንደሚወዳደሩ ማወቅ ችለናል። ሁለቱም በፓርቲ ውስጥ የታወቁ አባላት ሲሆኑ በኢዜማ ውስጥ በተለያዩ ኃላፊነቶች ላይ የተሳተፉ መሆናቸውንም ታሪካቸው ያስረዳል። ኢዜማ እስካሁን የዜግነት ፖለቲካ የሚለውን አቋም እንደሚከተል በተደጋጋሚ የገለጸ ፓርቲ ሲሆን ይህም በብሔር ላይ ከሚያተኩሩ የፖለቲካ አቋሞች ይልቅ በዜግነትና በሀገራዊ አንድነት የሚመሰረት ፖለቲካን እንደሚያበረታታ ይገልጻል። ነገር ግን በመጪው የአመራር ለውጥ ጉዳይ ላይ ፓርቲው እስካሁን ግልጽ መግለጫን አልሰጠም። በሌላ በኩል ፕሮፌሰር ብርሃኑ ነጋ ከፓርቲ መሪነት ከተሰናበቱ በኋላ ወዴት እንደሚያመሩ ወይም የትኛውን ፖለቲካዊ ወይም መንግስታዊ ሚና እንደሚወስዱ ገና ግልጽ አይደለም። ቀደም ሲል በአብይ አህመድ የተገነባው የመደመር ፖለቲካዊ እሳቤ አካባቢ ኢዜማ ከብልጽግና ፓርቲ ጋር ተቀራርቦ ስለሚታይ በብዙ ይተቻል። በዚህ አውድ ውስጥ ፕሮፌሰር ብርሃኑ ነጋ በመንግስት ውስጥ የትምህርት ሚኒስቴር እስከ መሆን ደርሰዋል። በወደፊቱ የኢዜማ አመራር ውስጥ የታወቁ ፖለቲከኞችን በወጣት አመራሮች ለመተካት እንደሚፈልግ የጠቆሙ መረጃዎችም አሉ። በዚህ አውድ ውስጥ ግርማ ሰይፉ እንዲሁ ከኢዜማ አመራርነት ይነሳሉ ተብሏል። ግርማ ሰይፉ በቅርቡ የኢትዮጵያን የባህር በር ጥያቄ የሚቃወሙ ፓርቲዎች መሰረዝ አለባቸው የሚል አስተያየት መስጠታቸው በፖለቲካዊ ውይይት መካከል ጽንፍ በመያዝ አስተችቷቸዋል። ግርማ በአዳነች አቤቤ በሚመራው የአዲስ አበባ ከተማ አስተዳደር ውስጥ ከኢዜማ የተወከሉ አመራር ሆኖ እየሰሩ ነው። በአጠቃላይ የኢዜማ የመጪው ጠቅላላ ጉባኤ የፓርቲውን የወደፊት አቅጣጫ፣ የአመራር መዋቅርና በኢትዮጵያ ፖለቲካ ሜዳ ውስጥ የሚኖረውን ሚና በመወሰን አስፈላጊ ክስተት ሊሆን እንደሚችል ታስቦ እየተጠበቀ ነው። ሜሪ ጆይ 50 ሺህ ህጻናትን ከችግር ለመታደግ አገር አቀፍ ጥሪ አቀረበ። ላለፉት 30 ዓመታት በበጎ አድራጎት ስራው የሚታወቀው ሜሪ ጆይ ኢትዮጵያ በተፈጥሮና ሰው ሰራሽ አደጋዎች ምክንያት ለከፋ ችግር የተጋለጡ 50 ሺህ ህጻናትን ለመርዳት የኔም ልጆች ናቸው በሚል መሪ ቃል መጠነ ሰፊ የገቢ ማሰባሰቢያ ንቅናቄ መጀመሩን ባወጣው መግለጫ አስታውቋል። እንደ መግለጫው ይህ ሀገር አቀፍ ጥሪ በዋነኝነት ያተኮረው ከ7 ሚሊዮን በላይ ህጻናት ከትምህርት ገበታ ውጪ መሆናቸውን ተከትሎ
ተከትሎ ሲሆን ዓላማውም ህጻናቱ ከማህበረሰቡ ሳይነጠሉ የምግብ የጤናና የትምህርት ድጋፍ እንዲያገኙ በማድረግ የነገ ተስፋቸውን ማለምለም ነው። ይህንን ሰብአዊ ጥሪ የተቀበሉ ሴት ጋዜጠኞች፣ ደራሲያንና ምሁራን በራሳቸው ተነሳሽነት ጥምረት በመፍጠር የንቅናቄው ግንባር ቀደም ተዋናይ መሆናቸው የተገለጸ ሲሆን የጥምረቱ አባላት ከ100 በላይ ህጻናትን ስፖንሰር ለማድረግ ቃል በመግባት ተግባራዊ እንቅስቃሴ መጀመራቸው ተነግሯል። ወደ ተለያዩ ተቋማትና ግለሰቦች በመሄድ እባካችሁ የኔም ልጆች ናቸው በማለት አግዙን የሚል ጥሪ እያቀረቡ የሚገኙት ሴት ጋዜጠኞች፣ ደራሲያንና ምሁራኑ እስካሁንም ካነጋገሯቸው አካላት አበረታች ምላሽ እያገኙ መሆኑን ገልጸዋል። በዚህም ሜሪጆ ይህንን የ50 ሺህ ህጻናት የድጋፍ ንቅናቄ ለማሳካት የለጋሽ ተቋማትና የኢትዮጵያውያንን ደግነት እጅግ ወሳኝ መሆኑን በማሳሰብ ሁሉም ዜጋ የዜግነት ድርሻውን እንዲወጣ ጥሪ አቅርቧል። ጠቅላይ ሚኒስትር አብይ አህመድ በሰሞነኛ ቃለ መጠይቃቸው በኢትዮጵያ የሚኖሩና የሻዕቢያን ተልዕኮ ለማስፈጸም የሚንቀሳቀሱ ኤርትራውያን የደህንነት ስጋት እየደቀኑ መሆኑን ተናገሩ። ጠቅላይ ሚኒስትሩ ይህንን ያሉት ከቀናት በፊት ከኢትዮጵያ ዜና አገልግሎት ጋር በትግርኛ ቋንቋ ባደረጉት ቆይታ ነው። የአብስራ ገዛኸኝ ቀጥሎ ይመለከተዋል። ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ አሊ ለኢትዮጵያ ዜና አገልግሎት በትግርኛ ቋንቋ በሰጡት ቃለ ምልልስ በኢትዮጵያ ምድር የሚኖሩ ኤርትራውያን ዜጎች በአንዳንድ የደህንነት ጉዳዮች ምክንያት በጥርጣሬ ዓይን እየታዩ መሆናቸውን ይፋ አድርገዋል። ጠቅላይ ሚኒስትሩ በቆይታቸው ላይ እንደገለጹት ይኸው ጥርጣሬ በተለይ በህዝባዊ ግንባር ሓርነት ኤርትራ ወይም በሻዕቢያ ሴራ የተሞላበት ፖለቲካዊ እንቅስቃሴ ምክንያት በዜጎቹ ላይ ስጋት እንዲፈጠር እያደረገ ነው። ኢትዮጵያና ኤርትራ በታሪክ በባህል እንዲሁም በቤተሰብ ደረጃ የተገናኙ ህዝቦች ናቸው። ነገር ግን የሁለቱ ሀገራት ፖለቲካዊ ግንኙነት በረጅም ጊዜ ግጭት ውስጥ አልፏል። በተለይ በ1990 እስከ 1992 ድረስ የተካሄደው የኢትዮ ኤርትራ ጦርነት ሁለቱ ወገን ህዝቦች የተለያዩ ሀገራት ዜጎች ከሆኑ በኋላ የተከሰተ ስለሆነ ሰዋዊ ግንኙነታቸውን ሳይቀር ያበላሸ ነበር። ከ1983 ዓመተ ምህረት በፊት በነበሩት የገነጠላለው አትገነጠልም ጦርነት ጊዜ ያልነበረው የውጣልኝ አልወጣም ግርግር ኤርትራ ባለ ሉዓላዊ መንግስት ከሆነች በኋላ ወደ ጥርስ ማውለቅ ፖለቲካና የአይናቸው ቀለም ካላማረን እናባረራቸዋለን ወደ ተሰኘ ጨከን ያለ አገላለጽ ተለውጧል። ከአልጀርስ ስምምነት በኋላ ደግሞ ለ20 ዓመታት የዘለቀው ኖ ዋር ኖ ፒስ የተሰኘ ሁኔታ ተፈጥሯል። በእነዚያ ጊዜያት ኤርትራውያን ከሻዕቢያ ጥብቅ የድንበር ቁጥጥር በውስብስብ የማምለጥ ስልት እየሾለኩ ወደ ኢትዮጵያ ይገቡ ነበር። በ2010 የክረምት ወራት ደግሞ ኢሳያስ አፈወርቂ አብርሃና አብይ አህመድ አሊ የሰላም ስምምነቶችን በመፈራረም አዲስ የፍቅር ምዕራፍ ከፍተው ነበር። የሁለቱ ዘመዳም ህዝቦች እንባም በመተቃቀፍ ሂደት ሲፈስ ታይቷል። ተስፋውም ብዙ ነበር። ነገር ግን የቀንዱና የቀይ ባህር ፖለቲካ እጅግ ውስብስብ በመሆኑ ምክንያት የመንግስታትና የህዝቦች ግንኙነት ባለበት ሊቀጥል አልቻለም። ተዘወሪ መኪናም ከዘፈን ባሻገር ወደ ተግባር መለወጥ አዳገተው። ከአዲሱ የደህንነት ስጋትና የፖለቲካ ግጭቶች ጋር በተያያዘ ደግሞ በኤርትራ ያለውን አፋኝ ስርዓት ሸሽተው በመላ ኢትዮጵያ የተሰራጩ የዚያች ሀገር ዜጎች ዳግም እንደ ጠጉረ ልውጥ መታየት ጀምረዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አሊ ከኤርትራ የስራ ቋንቋዎች አንዱ በሆነው ትግርኛ ሲናገሩ መልካም ዓላማ ይዘው የገቡ የመረብ ማዶ ልጆች ቢኖሩም በመሃላቸው እሳቸው በሽተኞች ያሏቸው የሻዕቢያ ተልዕኮ ፈጻሚዎችም እየተቀላቀሉ ነው ብለዋል። እንዲህ ያለ ፖለቲካዊ ውጥረት ሲፈጠር ብዙ ጊዜ መንግስታት በውጭ ኃይሎች ሴራ ላይ ይጠራጠራሉ። የኢትዮጵያ መንግስትም የሚመራት ሀገር ለሚገጥማት ትርምስ ሻዕቢያን ተጠያቂ ማድረግ ከጀመረ ሰነባብቷል። አንዳንድ የሻዕቢያን ታሪክ የያዙ ሰነዶችም ቡድኑ በኢትዮጵያ ከሚፈጠሩ ትርምሶች ጀርባ የመገኘት የ50ና የ60 ዓመት ልምድ አለው ይላሉ። ይህ ታሪክ አሁን በቀጠናው ባሉ ጦርነቶችና ግጭቶች ምክንያት ወደ ከፋ የእርስ በርስ ጥርጣሬና መወነጃጀል አድጓል። በኢትዮጵያ የሚኖሩ ኤርትራውያን ብዙዎቹ ፖለቲካዊ ተግባር ውስጥ የማይገቡ ሰዎች ናቸው ይባላል። አንዳንዶቹ ነጋዴዎች ናቸው፣ አንዳንዶቹ ተራ ስደተኞች ናቸው፣ አንዳንዶቹ ደግሞ ለዘመናት በኢትዮጵያ የኖሩና የተዋለዱ ቤተሰብም ጭምር ናቸው። ስለዚህ በብዙ ተንታኞች እይታ አንድ ህዝብ በሙሉ የፖለቲካ ጉዳይ ሊጠረጠር አይገባም የሚል ምክርን ይሰጣሉ። በዚህ የታሪክ አውድ ውስጥ እንኳን የ1990ዎቹ ኤርትራውያን ከኢትዮጵያ ተለቅመው ሲባረሩ ፕሮፌሰር መስፍን ወልደማርያም ሁኔታውን እንደተቃወሙ ይታወሳል።
አቢሲኒያ ባንክ ዓለም አቀፍ የሴቶች ቀንን ምክንያት በማድረግ ለ5ኛ ጊዜ የስራ ፈጠራ ውድድር ማዘጋጀቱን ገለጸ። ባንኩ እችላለሁ በሚል መሪ ሐሳብ ባዘጋጀው ውድድር ላይ አሸናፊ ለሚሆኑ 50 ሴት ስራ ፈጣሪዎች ያለ ማስያዣ በዝቅተኛ ወለድ የብድር አገልግሎት እንደሚያገኙም አስታውቋል። ውድድሩ ከየካቲት 28 እስከ ሚያዝያ 20 ቀን 2018 ዓ.ም ድረስ ይቆያል ተብሏል። የስራ ፈጠራ ሐሳባቸውን አቅርበው አሸናፊ ለሚሆኑ ስራ ፈጣሪዎች አንደኛ ለሚወጣ 500 ሺህ፣ ሁለተኛ ለሚወጣ 300 ሺህ እና ሶስተኛ ለሚወጣ 150 ሺህ ብር ተሸላሚ ይሆናሉ ብሏል። እንዲሁም አደይና ዛህራ የተሰኙትን የባንኩ ምርቶች በቲክቶክ የማህበራዊ ሚዲያ አስተዋውቀው አሸናፊ ለሚሆኑት ለአንደኛ 200 ሺህ ብር፣ ለሁለተኛ 150 ሺህ ብርና ሶስተኛ ለሚወጣ የ100 ሺህ ብር አሸናፊ ይሆናሉ ተብሏል። በተጨማሪም ከፈረንጆቹ መጋቢት 8 እስከ ሚያዝያ 8 ድረስ በባንኩ ለሚቆጥቡ ሴት የባንኩ ደንበኞች በዕጣ የቢዋይዲ ሴጉል ተሽከርካሪ እድለኛ እንደሚሆኑ አስታውቋል። የኢራኑ መንፈሳዊና ፖለቲካዊ መሪ አያቶላ አሊ ሀሚኒ ተተኪ ማንነቱ እየታወቀ ነው። በእስራኤልና አሜሪካ ጥምር እርምጃ የተገደሉት አያቶላ አሊ ሀሚኒ ሁለተኛ ልጅ ሞጂታብ ሀሚኒ አባታቸውን ተክተው ሊሾሙ እንደሚችሉ እየተነገረ ይገኛል። የአብስራ ገዛኝ ተከታዩን ዝርዝር ዘገባ አዘጋጅቷል። በአሁኑ ሀፍታ በመካከለኛው ምስራቅ ፖለቲካ ውስጥ እጅግ የሚያነጋግረው ጉዳይ የኢራን ቀጣዩ አያቶላ ማን ይሆናል የሚለው ነው። ይኸው አጀንዳ ከቅርብ ሰዓታት ወዲህ ዓለም አቀፍ ፖለቲካዊ ክብደትን አግኝቷል። ምክንያቱም የኢራን የረጅም ጊዜ አድራጊ ፈጣሪው ሰው አያቶላ አሊ ሀሚኒ ከ30 ዓመታት በላይ የጥንታሪያኖችን አገር ከመሩ በኋላ ቅዳሜ የካቲት 21 ቀን 2018 ዓ.ም በመገደላቸው የኢራን እስላማዊ መንግስት ቅቡልነት ያለው ባለዙፋን አስፈልጎታል። ኢማሙን አያቶላ እንደሚተኩ ከሚነገርላቸው ሰዎች መካከል ሞጅታባ ሀሚኒ የሚባለው የአሊ ሀሚኒ የአብራካቸው ክፋይ ስም ጎላ ብሎ እየተጠራ ይገኛል። አንዳንድ የፖለቲካ ተንታኞች እንደሚሉትማ የተገደሉት አያቶላህ ልጅ ሞጅታባ ሀሚኒ የኢራን ከፍተኛ መሪ ለመሆን እስከ 70% የሚደርስ እድል አላቸው። ይህ ግምት በተለይ በኢራን ውስጥ ያሉ ሁነኛ የሃይማኖትና የጦር ተቋማት ከሞጅታባ ሀሚኒ ጋር ያላቸውን የቅርብ ግንኙነት ምክንያት አድርጓል ተብሏል። ሀሚኒን ገድያለው ያለው መንግስት መሪ የሆኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ሳቢ ወሬ ላይ ግን ተጨማሪ ቤንዚን አርከፍክፈውበታል። ትራምፕ አክሲዮስ ለተሰኘው ተቋም በሰጡት ቃለ ምልልስ ከአያቶላ አሊ ሀሚኒ እልፈት በኋላ የኢራን ቀጣዩ መሪ ምርጫ ሂደት ላይ አሜሪካ እጇን ማስገባት አለባት ብለዋል። ትራምፕ በአዲሱ ንግግራቸው አሜሪካ በኢራን ውስጥ የሚፈጠር የኃይል ሽግግር በአጠቃላይ የክልሉን ደህንነት ሊያውቅ ስለሚችል ይህንን ሂደት በትኩረት መከታተልና ተጽዕኖ ማድረግ ይበጃል ሲሉም ተደምጠዋል። ትራምፕ በዚሁ ቃለ ምልልሳቸው የሞጅታባ ስልጣን መያዝ የሚያስከትለውን መዘዝ ጠቆም አድርገዋል። ቀጥተኛ አገላለጾችን በመጠቀም የሚታወቁት የሪፐብሊካኑ ሰው ሞጅታባ ሀሚኒ የአባታቸውን ቦታ ተረክበው መሪ መሆናቸው ተቀባይነት የሌለው መሆኑን ፈርጠም ብለው ተናግረውታል። ይህ የነጩ ቤተ መንግስት አለቃ ንግግር ባጭሩ ሲተረጎም ትራምፕ ሞጅታባ ሀሚኒ መሪ ሊሆኑ ይችላሉ ብለው ቢያምኑም ይህ ለአሜሪካ ወይም ለምዕራባውያን ሀገሮች የሚመኙት ውጤት አይደለም ማለት ነው። የኢራን ከፍተኛ መሪ የሚመረጠው በህዝብ ቀጥተኛ ተሳትፎ አይደለም። አያቶላሁን የሚመርጠው አሴምብሊ ኦፍ ኤክስፐርትስ ተብሎ የሚጠራ የሃይማኖት መሪዎች ምክር ቤት ነው። ይህ ምክር ቤት ከ80 በላይ የሆኑ ከፍተኛ የሺአ እስላማዊ ምሁራንን ይዟል። እነርሱም አዲሱን ከፍተኛ መሪ ይመርጣሉ። ስለዚህ የቀጣዩ መሪ ምርጫ በፖለቲካ ብቻ ሳይሆን በሃይማኖት መመዘኛም የሚለካ ነው። ምናልባት ሞጅታባ በዚህ ሂደት ውስጥ አልፈው በአባታቸው ዙፋን ለመቀመጥ ከተቻላቸው በሚል ስለ እርሳቸው አንዳንድ ነገሮችን ማነሳሳት ተገቢ ይሆናል። የአያቶላ አሊ ሀሚናይ የልጆቻቸው እናት ማንሱሬ ሆጃስቴ ባቄርዛዴ ይባላሉ። እኒህ ሴት የ78 ዓመት እመቤት ናቸው። የተወለዱት በሟቹ የአያቶላ አሊ ሀሚናይ የትውልድ ከተማ ማሻሃድ ነው። አባታቸው ነጋዴ ነበሩ። የአሊ ሀሚናይና ሚስታቸው የመጀመሪያ ግንኙነት አንድ የ1964 ድግስ ነው። በአመቱ ተጋቡ። የእነዚህ ጥንዶች ትዳር 60 ዓመታትንም የተሻገረ ነበር። ጥንዶቹ 4 ወንዶችና 2 ሴቶች ልጆችን በጥቅሉ 6 ልጆችን ወልደዋል። የሀሚኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እምብዛም አይታይም። ስለዚህም ስለ ልጆቻቸው የግል ህይወት ያለው የተረጋገጠና ይፋዊ መረጃ ውስን ሆኖ ቆይቷል። ሰሞነኛው መነጋገሪያና የዙፋናቸው ወራሽ ይሆናል የተባለለት ልጃቸው ሞጅታባ ከ4ቱ ልጆቻቸው መካከል ሁለተኛው በእድሜ ትልቁ ነው። ሞጅታባ በይበልጥ በሟቹ አባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ምክንያት ይታወቃል። ምንም እንኳን ከመገናኛ ብዙሃን ዘንድ ብዙም ትኩረት ባያገኝም በአውሮፓውያኑ አቆጣጠር 2000ዎቹ አጋማሽ ላይ ሞጅታባ በፖለቲካው መልክ ያለው ተጽዕኖ የበለጠ ግልጽ መሆን ጀምሮ ነበር። ሞጅታባ
በ2004 በተካሄደው አጨቃጫቂ ፕሬዝዳንታዊ ምርጫ ትኩረትን ማግኘቱ ተሰንዷል። ለዚህም ምክንያቱ ታዋቂው ፕሬዝዳንታዊ እጩ መህዲ ካሩቢ ለአያቶላ አሊ ሀሚኒ በጻፉት አንድ ደብዳቤ ሞጅታባ ማህሙድ አህመዲን ነጃድን ለመደገፍ ከመጋረጃው ጀርባ ጣልቃ ገብተዋል በሚል ክስ ስለቀረበበት ነው። ሞጅታባ ከአውሮፓውያኑ 2010 ጀምሮ በእስላማዊ ሪፐብሊክ ውስጥ ካሉት በጣም ሀያላን ግለሰቦች መካከል አንዱ ተደርጎ ይቆጠር ነበር። ዘገባዎች እንደሚያመላክቱትም የአሊ ሀሚኒ ተተኪ ለመሆን ተመራጭ መሆኑ ቀደም ብሎ ሲነገር ቆይቷል። አንዳንድ ኦፊሻላዊ የመረጃ ምንጮች ግን እነዚህ መላምቶች ውድቅ ሲያደርጉ ቆይተዋል። አሊ ሀሚኒ ንጉስ አይደሉም። ንጉሱን በ1979 ገርስሰውታል። እናም ዙፋናቸውን በህይወት እያሉ ብቻቸውን ወስነው ለልጆቻቸው በቀላሉ ማስተላለፍ አልቻሉም። ሁሉንም ሳይወስኑት የሞት ጥልማሞት ተልኮ ወስዷቸዋል። ሆኖም ግን ሞጅታባ በአገሪቱ ህገ መንግስታዊ አካላት ላይ የበላይነት ባለውና በከፍተኛ ስልጣንን በያዘው የጠቅላይ መሪው ቢሮ እንዲሁም አክራሪ በሆኑት በአባቱ ዙሪያ ባሉ ባለስልጣናት ውስጥ ከፍተኛ ተሰሚነት አለው። የተሰሚነቱ ቀጣዩ አያቶላህ ሊያደርገው ከጫፍ አድርሶታል እየተባለ ነው። ኒውዮርክ ታይምስ ገና በ2025 መግቢያ ወራት የኢራን ባለስልጣናትን ጠቅሶ እንደዘገበው ካሚኒ እሳቸው ሲሞቱ በእጩነት ለመሾም 3 ከፍተኛ የሃይማኖት አባቶችን አቅርበው ነበር። ማንነታቸው ግን ያን ያልተገለጸም። በእሳቸው ዝርዝር ውስጥ ይሄኛው ልጃቸው ሊኖርም ላይኖርም ይችላል። ባጭሩ ግን ቀጣዩ የምታጓጓ ኢራን ቁጥር 1 ሰው ማን ይሆናል? ምንስ ይወስናል? ከአሜሪካ ምን አይነት ፈተናና እድል ይገጥመዋል? የሚሉት ጥያቄዎች የዓለም ጉዳይ ለሚያሳስባቸው ሁሉ አስፈላጊ መልስ የሚሹ ሆነው ቀጥለዋል። ክብራትና ክብራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ካፍታ ቆይታ በኋላ በአርትስ ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ወደ እናንተ እናደርሳለን። ይጠብቁን። ክቡራን ተመልካቾቻችን አሁን በሰሜን ለንደን እየሰጠመች ስለምትገኘው የቶትንሃም መርከብ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የ22ኛ ሳምንት ጨዋታዎችን ባጠናቀቀው የኢትዮጵያ ፕሪሚየር ሊግ የአጋማሽ ዓመት የተጫዋቾች የዝውውር መስኮት በይፋ ሲዘጋ የሊጉ መሪ ወሳኝ ተጫዋቾችን ማስፈረም ችሏል። በሁለት ሜዳዎች ዘንድሮ ለመጀመሪያ ጊዜ በክለቦች መካከል እየተካሄደ የሚገኘው የሲቢ የኢትዮጵያ ፕሪሚየር ሊግ በአጋማሽ ዓመት የዝውውር መስኮት ወሳኝ ፍርሚያዎችን በመፈጸም በይፋ ተዘግቷል። ሲዳማ ቡና በ42 ነጥቦች እየመራ የሚገኘው ሊጉ የክለቦችን ፉክክር ወደ ላቀ ደረጃ የሚያሸጋግሩ ዝውውሮችም ተፈጽመውበታል። በተለይ ከተፈጸሙት ዝውውሮች መካከል ዘንድሮ በክለቡ ታሪክ የመጀመሪያ ሊግ ዋንጫውን ከፍ ለማድረግ ወሳኝ መንገድ ላይ የሚገኘው ሲዳማ ቡና የዋንጫ ጉዞውን ያጠናክሩልኛል ያላቸውን 2 ተጫዋቾችን ማስፈረሙን ይፋ አድርጓል። ክለቡ ካስፈረማቸው ተጫዋቾች መካከል አንደኛው የእግር ኳስ ሕይወቱን በአቃቂ ቃሊቲ ጀምሮ በደደቢትና በቅዱስ ጊዮርጊስ ቆይታን ከማድረግ ባለፈ ከሀገር በመውጣት በግብፁ ዜድ ክለብ ቆይታ በማድረግ ወደ ሀገር ቤት ተመልሶ ያለፉትን ጊዜያት በፈረሰኞቹ ቤት ቆይታ ያደረገው አቤል ያለው ሲሆን ብዙ የሊጉ ክለቦችም የፈለጉት ሲሆን የተጫዋቹ ማረፊያ ግን ሲዳማ ቡና መሆኑ ተገልጿል። ክለቡን በአምበልነት እየመራ የነበረው ተጫዋቹ በተጨማሪም ዘንድሮ በሊጉ በ15 ጨዋታዎች ላይ ተሰልፎ በመጫወት 8 ግቦችን አስቆጥሮ የሊጉ ኮከብ ግብ አግቢነትንም እየመራ ይገኛል። ተጫዋቹ በፋይናንስ ችግር ምክንያት ከቅዱስ ጊዮርጊስ ጋር ተለያይቶ ቀጣይ ማረፊያው የት ይሆናል ሲባል ቢቆይም ማረፊያው የሊጉ መሪ ሲዳማ ቡና ሆኗል። ሌላኛው አሊቶችን የተቀላቀለው ተጫዋች በፋሲል ከነማ አስደናቂ ጊዜያትን አሳልፎ ያለፉትን 1 ዓመት ከ9 ወራት ገደማ በአሜሪካው ሎንዶን ዩናይትድ ቆይታ አድርጎ ወደ ሀገር ቤት የተመለሰው ሱራፌል ዳኛቸው ሲሆን ከበርካታ ክለቦች ጋር ስሙ ሲያያዝ ቢቆይም የተጫዋቹ ማረፊያ ሲዳማ ቡና መሆኑ እርግጥ ሆኗል። በሌላ በኩል የዘንድሮ ሊጉ ክስተት ቡድን የሆነው ኔጌሌ
አርሲ ከመቀለ ሰባ እንደርታ ጋር ከክፍያ ጋር በተያያዘ የተለያየውን የመስመር አጥቂውን ኪቲካ ጂማን የግሉ አድርጓል። የተፈጸሙት ዝውውሮች በዋንጫ ፉክክሩ ላይ ምን አይነት ተጽዕኖ ይኖራቸዋል የሚለው የሚጠበቅ ጉዳይ ሲሆን የ23ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታዎች ከዕለተ እሁድ ጀምሮ በሁለቱም ስታዲየሞች የሚደረጉ ይሆናል። እየተንገዳገደ የሚገኘው የቶተንሃም መርከብ እንዳይሰጥም በሰሜን ለንደን ስጋቶች በርክተዋል። ትላንት ምሽት የ29ኛ ሳምንት የሊግ መርሃ ግብሩን ለንደን በሚገኘው በገዛ ሜዳውና ደጋፊዎቹ ፊት የተጫወተው ቶተንሃም በሊጉ የመሰንበት ጉዳዩን ጥያቄ ውስጥ የከተተ ሽንፈት በክሪስታል ፓላስ አስተናግዷል። ከቅርብ ዓመታት ወዲህ ታይቶ በማይታወቅ መልኩ ወደ ታችኛው ሊግ የመውረድ ስጋት ያንዣበበበት ቶተንሃም በሜዳው በክሪስታል ፓላስ የደረሰበት የ3-1 ሽንፈት የደጋ ፊዎቹን ትግስት ያሟጠጠ ሆኖ አልፈዋል። ከ1977 ወዲህ ለመጀመሪያ ጊዜ ከእንግሊዝ ፕሪሚየር ሊግ የመውረድ ስጋት የተጋረጠበት ክለቡ ትላንት ምሽት በሜዳው ክሪስታል ፓላስን አስተናግዶ 1-0 የመምራት እድል ቢያገኝም አጨራረሱ ግን የከፍ ሆኖበታል። በ34ኛው ደቂቃ እንግሊዛዊ የፊት መስመር ተጫዋች ዶሚኒክ ሶላንኬ የቡድኑን መሪነት የሚያበስር ጎል ሲያስቆጥር በስታዲየሙ የነበረው ደጋፊ ተስፋ አድርጎ የነበረ ቢሆንም ይህ ተስፋ የቆየው ለጥቂት ደቂቃዎች ብቻ ነበር። የጨዋታውን ድራማ ማስጀመሪያ የሆነው በ38ኛው ደቂቃ የቡድኑ አምበል የነበረው ሚኪ ቫን ደ ቬን በሰራው ጥፋት በቀይ ካርድ መውጣቱ ሲሆን በጥፋቱ ምክንያት ለክሪስታል ፓላስ የተሰጠው ፍጹም ቅጣት ምት ወደ ግብነት መቀየሩ የዶሮዎችን ደጋፊዎች አንገት ያስደፋ ክስተት ሆኖ ነበር። ኢስማኤል አሳር በጨዋታና በፍጹም ቅጣት ምት ያስቆጠራቸው 2 ጎሎችና ኖርዌያዊው ዮርጎን ስትራንድ አከታትለው በ12 ደቂቃዎች ውስጥ ያስቆጠሯቸው 3 ግቦች የዶሮዎችን ደጋፊዎች ጨዋታው ሳይጠናቀቅ በጊዜ ወደ ቤታቸው እንዲሄዱ ያስገደደም ነበር። በጊዜያዊ አሰልጣኝነት የተሾሙት ኢጎር ቱደር እስካሁን በመሩባቸው 3 የሊግ ጨዋታዎች 3ቱንም የተሸነፉ ሲሆን ስፐርስ አሁን ባለፉት የ11 የሊግ ጨዋታዎች ድል አልቀናውም። ቡድኑ ከመውረድ ቀጠናው በሰከንድ ብቻ ርቆ በ16ኛ ደረጃ ላይ ለጊዜው ተቀምጧል። አምናም በሊጉ የመውረድ ስጋት ተጋርጦበት ያመለጠው ክለቡ በቀጣይ እንደራሱ የመውረድ ስጋት ያለበትን ኖቲንግሃም ፎረስትን የሚገጥም ሲሆን የሚሸነፍ ከሆነ የቁልቁለት ጉዞውን የሚያጠናክር ይሆናል። ከእንግሊዝ ፕሪሚየር ሊግ ውጪ ቶተንሃም በመጪው ሳምንት በአውሮፓ ሻምፒዮንስ ሊግ ከአትሌቲኮ ማድሪድ ጋር ወሳኝ ጨዋታ ይጠብቀዋል። ሆኖም ለደጋፊዎቹ ትልቁ ስጋት የአውሮፓ መድረክ ሳይሆን በሊጉ የመቆየትና የመውረድ ጉዳይ መሆኑ ተገልጿል። የ8 ጊዜ ባላንዶር አሸናፊው ሊዮኔል ሜሲ በዋይት ሃውስ ከዶናልድ ትራምፕ ጋር ተገናኝተዋል። ሊዮኔል ሜሲና የኢንተር ማያሚ የቡድን አጋሮቹ ያሸነፉትን የሜጀር ሊግ ሶከር ዋንጫ ይዘው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ተገናኝተዋል። ኢንተር ማያሚ ዋንጫውን በታሪኩ ለመጀመሪያ ጊዜ ማሸነፉ ይታወሳል። የተወሰነ ድርሻው በቀድሞ የእንግሊዝ ብሔራዊ ቡድን ተጫዋች ዴቪድ ቤካም ባለቤትነት የሚተዳደረው ኢንተር ማያሚ ነገ ከዲሲ ዩናይትድ ጋር ከሚያደ ገብ ወሳኝ ጨዋታ በፊት በነጩ ቤተ መንግስት ግብዣ ተደርጎላቸው በስፍራው መገኘታቸው ተገልጿል። ፕሬዝዳንት ትራምፕ የኢንተር ማያሚ ቡድን አባላትን ተቀብለው ያነጋገሩ ሲሆን ልጃቸው የሜሲና የክርስቲያኖ ሮናልዶ ትልቅ አድናቂ መሆኑን ተናግረዋል። የ8 ጊዜ የባሎንዶር አሸናፊው ሊዮኔል ሜሲ በጨዋታ ዘመኑ ከኢንተር ማያሚ ጋር 47ኛውን ዋንጫ ማንሳቱን ያስታወሱት ፕሬዝዳንቱ እሱ ወደ የትኛውም ዓለም ክፍል አምርቶ መጫወት ቢችልም ኢንተር ማያሚን በመምረጡ ደስተኛ መሆናቸውንም ገልጸዋል። የ38 ዓመቱ አርጀንቲናዊ ኮከብ ሊዮኔል ሜሲ ባለፈው ጥቅምት ወር በክለቡ እስከ 2028 ለመቆየት መስማማቱ የሚታወስ ሲሆን የውድድር ዓመቱ ኮከብ ተጫዋች ሽልማትን ለሁለተኛ ተከታታይ ጊዜ ማሸነፍ የቻለ ብቸኛው ተጫዋች ነው። ከዚህ በፊት የ5 ጊዜ ባላንዶር አሸናፊውን ክርስቲያኖ ሮናልዶን በቤተ መንግስታቸው ጋብዘው ያነጋገሩት ትራምፕ አሁን ደግሞ ሌላውን ኮከብ ዓለም በተለይ መካከለኛው ምስራቅ የፖለቲካ ጡዘት ላይ በሚገኝበት በዚህ ወቅት ማነጋገራቸው ተገልጿል። ሊዮኔል ሜሲ በስነ ስርዓቱ ላይ የክለቡ ቀለም ያረፈበት ሽልማት ለዶናልድ ጄ ትራምፕ ማበርከቱም ተገልጿል። ክቡራን ተመልካቾች አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርትስ ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲማናዬ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ።
የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋናና ጉዳዮች ሳኒታ የተሰኘ አዲስ ሀገረኛ ፊልም ለእይታ ሊበቃ ነው። ዥዋዥዌ የአዲስ አበባ መድብል የተሰኘ ስነ ጥበብ አውደ ርዕይ ሊከፈት ነው። የሙዚቀኛ ጣሰ ወንድም ምናባዊ የተሰኘ ቁጥር 2 የዋሽንት አልበም ለአድማጮች ሊቀርብ ነው። የዓለም አቀፍ የሴቶች ቀንን ምክንያት በማድረግ የተዘጋጁ የተለያዩ መሰናዶችን እንጠቋቁማችኋለን። አብራችሁን ሁኑ። በቢኒያም ስንቅነሽ የተዘጋጀው ሳኒታ የተሰኘ አዲስ ሀገረኛ ፊልም ለእይታ ሊቀርብ ነው። አሸንፊያለሁ። ለአዲስ ትልቅ ስልጣን ተሰጥቶኛል። ሳኒታ ፊልም አንድ የማህበረሰብ ጠላት የሆነ ገጸ ባህሪ ላይ የሚያጠነጥን ሲሆን የማህበረሰቡን ሀብት ለመዝረፍ የሚሄድበት ርቀትና ግድያን በአንድ በኩል፣ በሌላ በኩል ለማህበረሰብ ዋጋ የሚከፍል ገጸ ባህሪ ያለበት ፊልም እንደሆነ ተነግሯል። ፊልሙ ጥራት ባለው አቀራረብና ጥልቅ መልእክት ያለው ታሪክ ይዞ ወደ ተመልካች እንደሚመጣም አዘጋጆቹ አስታውቀዋል። 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደረጋችሁ። በዚህ አዲስ ፊልም ላይ አንጋፋና ወጣት ተዋናያን የተሳተፉ ሲሆን ሄኖክ ዘራብሩክ፣ ዳዊት ስንታየው፣ ሱራፌል ብስራት፣ ማርታ ማሞ ዋና ዋና ገጸ ባህሪያትን በትወና ተጫውተውታል። ፊልሙ በቅርቡ በአዲስ አበባ በሚገኙ ሲኒማ ቤቶች የምረቃ ስነ ስርዓት ተከናውኖ ለእይታ እንደሚቀርብም ሰምተናል። ያተረፈረፈውን ነገር አደረጋችሁ። በኢትዮጵያ ሳይንስ አካዳሚ ብላቴን ጌታ ኅሩይ ወልደስላሴ ስነ ጥበባት ማዕከል ዥዋዥዌ የአዲስ አበባ መድብል በሚል መጠሪያ የተሰናዳ የስነ ጥበብ አውደ ርዕይ በመጪው ቅዳሜ መጋቢት 5 ቀን 2018 ዓ.ም እንደሚከፈት ሰምተናል። በ6 አንጋፋና ወጣት ሴት ከያንያን የተሰናዳው ይህ አውደ ርዕይ ሳሊም ሞክሪያ፣ አይናለም ገብረ ማርያም፣ ጽዮን ኃይለ ሥላሴ፣ ሄለን ዘሩ፣ ነጻነት ገብረ ሚካኤልና ማህደር ኃይለ ሥላሴ ስራዎቻቸውን ለታዳሚያን የሚያቀርቡበት መድረክ ነው። አውደ ርዕዩ በዋናነት 6ቱ ከያንያን ከመዲናችን አዲስ አበባ ጋር ያላቸውን ጥልቅ የጋራና የግል ትዝታ፣ ትስስር እንዲሁም የከተማውን ሁለንተናዊ ገጽታ በስነ ጥበብ መነጽር የሚዳስሱበት መሆኑ ተመላክቷል። ዝግጅቱ ቅዳሜ ከሰዓት የስነ ጥበባት ማዕከል በደማቅ ሁኔታ እንደሚከፈትም አዘጋጆቹ አስታውቀዋል። በመሶብ ባህላዊ ሙዚቃ ባንድ ውስጥ በዋሽንት ተጫዋችነቱ የምናውቀው ጣሰ ወንድም ምናባዊ ቁጥር 2 የተሰኘ የዋሽንት የሙዚቃ አልበሙን ነገ ለአድማጮች ያቀርባል። የምናባዊ ቁጥር 2 አልበም ነገ የካቲት 28 ቀን 2018 በይፋ እንደሚያስመርቅም አስታውቀዋል። የአልበሙ ምርቃትና የሙዚቃ ዝግጅቱ ነገ ከምሽቱ 11 ሰዓት ጀምሮ በመሶብ የሙዚቃ ማዕከል ውስጥ በደማቅ ሁኔታ እንደሚከናወንም ተገልጿል። በዚህ የሙዚቃ ምሽት ላይ ሙዚቀኛ ጣሰ ወንድም በዋሽንት ጥበቡ ታዳሚውን የሚያዝናና ሲሆን ስመጥሩ የፒያኖ ተጫዋች አብይ ወልደ ማርያምም አብሮት በመሆን ጥበባዊ ስራዎቹን እንደሚያቀርብ ተገልጿል። ዝግጅቱ የኢትዮጵያን ባህላዊ ዋሽንት ዜማ ከዘመናዊ ሙዚቃ ቅንብር ጋር ዋህዶ የሚያቀርብ እንደሆነም ይጠበቃል። ምናባዊ ቁጥር 2 ለኢትዮጵያ ሙዚቃ ዘርፍ አዲስ የጥበብ ቀለም እንደሚጨምርም ተነግሮለታል። ክብር የተሰኘ የሴቶች ቀን የፊልም ፌስቲቫል የፊታችን እሁድ ይካሄዳል። በመጪው ቅዳሜ የካቲት 29 ቀን 2018 ዓ.ም በቪዲዮ ቤት ሲኒማ በሚካሄደው በዚህ መድረክ ላይ ታዋቂ የዘርፉ ባለሙያዎች ተሳታፊ ይሆናሉ ተብለዋል። በውይይቱ ላይ የድፍረት ፊልም ዋና ባለታሪክ የሆኑት ክብርት ዳኛ መዓዛ አሸናፊ፣ የዚህ ፊልም ዳይሬክተር ዘረሰናይ በርሀ መሐሪ፣ የሂዶት ፊልም ደራሲና ፕሮዲውሰር ቤተልሔም ብርሃነ እንዲሁም የሂዶት ፊልም ደራሲ ፕሮዲውሰርና ዳይሬክተር ሳሙኤል ተሻገር ተሳታፊ እንደሚሆኑ ተገልጿል። ይህ የፊልም ፌስቲቫል ከቀኑ 7 ሰዓት እስከ ምሽቱ 1 ሰዓት ድረስ የሚቆይ ይሆናል። ዝግጅቱም በፊልም ጥበብ አማካኝነት የሴቶችን መብትና ክብር ከፍ ለማድረግ እንዲሁም በዘርፉ ያሉ ተግዳሮቶችንና ስኬቶችን ለመዳሰስ ትልቅ አጋጣሚ እንደሚሆን ይጠበቃል። በሴቶች የሚመሩ የንግድ ተቋማትን ውጤት ለማስተዋወቅና ገበያ ትስስር ለመፍጠር ያለመ ልዩ የንግድ ባዛርና አውደ ርዕይ በመጪው ቅዳሜና እሁድ በአዲስ አበባ እንደሚካሄድ ተገለጸ። ሂውመን ኦውንድ ቢዝነስ ባዛር በሚል መጠሪያ የተሰናዳው ይህ መርሃ ግብር የካቲት 28 እና 29 ቀን 2018 ዓ.ም ቦሌ ጃፓን በሚገኘው ናይል ሶርስ ህንፃ ላይ ለታዳሚዎች ክፍት ይሆናል። በዚህ የንግድ አውደ ርዕይ ላይ የፋሽንና የውበት ውጤቶች፣ የእጅ ጥበብ ውጤቶች እንዲሁም የጥበብ ስራዎች ለሽያጭና ለእይታ እንደሚቀርቡ አዘጋጆቹ አስታውቀዋል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል ኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን።
ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።